ዛራ ማንኛውም ሰው ይምጣ ፋየታለው ባልሱ መሰረት እኛም ተዘጋጅተናል። ያቡም ተዘጋጅታለች። ዱቄት ታረግሻለች። እኛ የፈለግነው መቅዲ አትፍሪ። ሚውትሽን አንሺና አናግሪያቸው። ናንሽና አናግሪና እንዴ ወይ አይኔ እንዴት ነሽ? ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። እንዴት ናችሁ? ደህና ነሽ መቅዲ? እግዚአብሔር ይመስገን አሎ። በጣም ነው የምወዳችሁ እኔ ውዶች። እናመሰግናለን። ቴንክ ዩ በጣም። እሺ ምን ነበር የተፈጠረው? አይ እናንተ በቃ ችግር የለም። ጨረቃ ፋሚሊ ኧረ በእናትሽ ተናገሪ ዝም ብለሽ። ወይ የኛ ችግር ለእናንተ ስለሆነ አይቀር የእናንተም ደግሞ የኛም ችግር ነውና አሁን ችግርሽን ንገሪን። ምንም አትደብቁን፣ እኛ የቻልነውን እንሞክር። አይ ኮላሊት ነው ኮላሊት ፌዶ ነው ለምናምን ነገር 1 ሚሊዮን ነጥብ ነው የኮት። ስንት ደረሳችሁ? 400,000 400,000። እሺ ያው እናንተ አስተባብሩልን እዚሁ እንጂ እናንተ እንድትጨነቁ ፈልገን አይደለም። ገባ ብሩዬ? አንተ ስትናገር እሺ መቅዲዬ በውስጥ አካውንት ላኪልኝ። በእኔና በሃይሚ ስም 100,000 ብር ልክልሻለሁ። እሺ እኔ ተባረክልን እንሞክራለን። እሺ ሁላችንም የቻልነውን በእኔና በሃይሚ ስም አባታችንን ፈጣሪ ይጠብቅልሽ። ይድናል፣ ይታከማል። እግዚአብሔር ያውቃል። አታስቢ። እሺ እሺ ኦኬ። ከበረታን በሙሉ እንሞክራለን። አሁን 500,000 ብር ነው የሚጎለን ማለት ነው። 1 ሚሊዮን ብር ካለ ኧረ እንችላለን፣ እንሞላለን። እኛ ብሩክዬ እንችላለን። ጨረቃ ፋሚሊ አግዟቸው። መቅዲን ፎሎ አድርጋችሁ በውስጥ አውሯት። ሀናንዬም እንትን አድርጉ ምናምን። እሺ ችግር የለም አስተባብሩላት። እሺ እሺ ብሩኬ በጣም አመሰግናለሁ። በጣም ወዳችኋለሁ። እናንተ በትልልቅ ሚዲያ ነው የምጠብቃችሁ። እሺ ትልቅ ቦታ የኔ ጌታ ኢንሻአላህ እግዚአብሔር ያውቃል። እመቤቴ እሺ የሙሽዬ አምላክ ይጠብቃችሁ የኔ እናት። እሺ የጋሽዬ የሙሽዬ ሁሉም ውዶቼ ወዳችኋለሁ። ቻው አመሰግናለሁ። አሜን። መቅዲዬ ፎሎ ብዬሻለሁ። አሁን ላኪልኝ አካውንቱን። እሺ በዚህ ስልክ አሁን አስገባልሻለሁ። እግዚአብሔር ከአንቺ ጋር ይሁን። ፈጣሪ ይጠብቅልሽ። አባትሽ አመሰግናችኋለሁ። ችግር የለም መቅዲ ኑሪ። እሷን ማገዝ ለምትፈልጉ በውስጥ አውሯት። እሺ እንዴ ቤተሰብ መተኪያ የሌለው ነገር ነው። እኛ የምንችለውን በሙሉ እንሞክራለን። ድንግል ማርያምን ብቻ እንሆኑ። ለአሁኑ ገበያ አልተኛ በድንግል ማርያም እና ግዟት በጣም እሺ። እኛ ምንተኛ በቃ በጣም በፍቅር እንወዳቸዋለን። በጣም በፍቅር ኑሩ። የምር እህቴ በጣም ነው ያሳዘንሽኝ። እውነት ለመናገር በጣም በጣም ከባድ ነው። አንዳንዴ ድንገት ሳናስበው የሚመጡብን ነገሮች ከባባድ ናቸው። እኛ ሰዎች ነን፣ ብርጭቆች ነን፣ እንሰበራለን እና ነገ ጧት ደግሞ ምን እንደሚያጋጥመንም አናቅም። አሁን ደህና ነኝ እናንተን እያወራሁ ነው፣ በቃ ሰላም ነኝ። ግን ምናልባት ደግሞ ትዕቢተኛም ልሆን እችላለሁ፣ ነገረኛም ልሆን እችላለሁ፣ በጣም የሰው ገንዘብ መወድም ልሆን እችላለሁ፣ በጣም ክፉ ሰው ልሆን እችላለሁ። ግን የሚደርስብኝን አላቅም ነገ። ምክንያቱም እኛ ማለት የፈጣሪ ፍጡር ነን። ነገ ጧት እያንዳንዳችን ሀብታም ደሃ ቆንጆ አስጠሊታ የሚባል ነገር የለም። በፈጣሪ ሕግ ሁሉም እኩል ነውና ፈጣሪ ከእንደዚህ አይነት ከባድ ነገር ይጠብቀን። በተለይ ደግሞ በቤተሰባችን ላይ በስደት ምናምን ሆነን ፈጣሪ ይጠብቀን፣ ይጠብቃችሁ። መቅዲ እህቴ እውነት በጣም አሳዝነሽኛል። በጣም ነው ማዝነው። እንግዲህ ፋዘርሽን መድኃኒዓለም እሱ ያሸርልሽ። እውነት ከባድ ነው። እግዚአብሔርን እኔ እንጃ ብቻ በሷ ቦታ ሁላችንም ብንሆን እኔ በሷ ቦታ ብሆንስ ብሎ ማሰብ ነው። እና ምንድነው ለአንድ ሰው 10 ጠጠር ነው መወርወር ቀላል ነው። 10 ጠጠር ለአንድ ሰው ግን ከባድ ነው። እና ይሄ ነገር ደግሞ ተሳክቶልሽ ሞልቶልሽ ፋዘርሽም እንደሚታከሙልሽ እንደሚሻላቸው ተስፋ አደርጋለሁ። እህቴ ሁላችሁም በጸሎታችሁ አስቧት። ሀይሚና ብሩኬ የመልካምነት ጥግ
እውነት እግዚአብሔር እንደው ብቻ እሱ እናንተ ለተቸገረ እውነት እኔ በጣም በቃ አንባዬ ሁሉ ነው የመጣው ታውቃላችሁ። አለ አይደለ የኛ ችግር የእናንተ እንደመሆኑ መጠን የእናንተም ችግር ደግሞ የኛም ችግር ነው ስትል ሀይሚ የእውነት አንባዬ ራሱ የሆነ ዱብ አለብኝ ታውቃላችሁ። በቃ ብቻ ግን ደስ ነው ያለኝ። ያው 100,000 ብር እንትን ብለዋል ሀይሚና ብሩኬ። እንዲሁም ደግሞ መልእክትም አስተላልፈዋል። ማገዝ የምትፈልጉ በውስጥ አውሯት ብለዋል። መቅዲ ትባላለች። እኔ እንኳን ልጅቷን አላቃትም፣ ግን እዝጋ አቃታለሁ አላቃትም ሳይሆን ነገ ጧት እኔም ጋር ሊመጣ አይታወቅም ነውና ፈጣሪ ያግዝሽ የኔ እናት የኔ እህት፣ መብርሃን ታግዝሽ የኔ ቆንጆ። የእውነት ፈጣሪ እሱ ይማርልሽ አባትሽን። ሀይሚና ብሩኬ ደግሞ በወጣ ይተካ። ፈጣሪ ጨምሮ ጨማምሮ ይስጥሽ። እንዲሁም ደግሞ ሀይሚና ብሩኬ ጋር እንድትደርስ ያገዛችኋት ነሃናን ፈጣሪ ይባርካችሁ። በጣም መልካም እህቶች፣ በጣም በለሰው አሳቢ የጨረቃ ፋሚሊን እንደ ዋና ሆናችሁ እየመራችሁ ልጆች ሲቸገሩ ወደ ትላልቅ ሚዲያ የምታደርሱ ሰዎች ናችሁና ፈጣሪ ይባርካችሁ። ቤተሰቦቻችሁን፣ ልጆቻችሁን፣ እናንተንም ከፉ ነገር ይጠብቃችሁ። የእውነት ዛራ ማንኛውም ሰው ይምጣ አፋየታለሁ ባልሱ መሰረት እኛም ተዘጋጅተናል። ያቡም ተዘጋጅታለች። ዱቄት ታረግሻለች። እኛ የፈለግነውን ብር እንመድባለን። ዛራ በጣም መስራት ይጠበቅብሻል። ያቡዬ ኦሆ እዚህ ጋር ደግሞ ማናት ዛራ? እነ ዛራ ደግሞ እነ ማናቸው? ስፖርት ማወዳደር ጀመርክ እንዴ ቡቡዬ? ምንድን ነው እሱ? እንደው ያንተና ስፖርት ነገር መቼም አይሆንላችሁም። እና እች ልጅ ስፖርተኛ ቦክሰኛ ነገር ናት መሰለኝና ያው ውድድር መሰለኝ ይወዳደራሉ ይመስለኛል። ቦክሰኛ ናት እንደምታዩት፣ ብረት ስትገፋ የምታዩት ምናምን እና በቃ የሆነ ምንድነው እያለ የነበረው ብቻ ግን የሆነ እየተወዳደሩ መሰለኝና ይመችቡ ብዬ ስፖርት ነገር በነገራችን ላይ ማለት ነው። ስፖርት የማይሰራ ወንድ ልጅ የእውነት እኔ እንጃ። አንዳንዴ እንደኔ እንኳን ያው ያን ያህል አይደለሁም፣ ግን በጣም ብዙ ሴቶች ስፖርት የማይሰራ ወንድ እንደ ሴት ነው የሚቆጠረው ይላሉ። እውነት ነው? እናንተስ እንዴት አያችሁት ይሄን ነገር? እኔ ቦታ የለኝም ማለት ያን ያህል ስፖርት ስላልሰራ ወንድ አይደለም ብዬ ማምን ሴት አይደለሁም። እናቴ በአሁን ሰዓት ስፖርት የሚሰራ ሳይሆን የኢትዮጵያ ሴት የሚያስፈልጋት እናቴ ሰርቶ ልጆቹን ቤቱን ሚስቱን የሚያስተዳድር ነው። ሁሉም ሲለፋ የሚውል ነው። ከስንት አንድ ነው ስፖርት። ግን ያው ባለው ጊዜ ቢሰራ ጥሩ ነው፣ ለጤንነትም ለአእምሮም ቆንጆ ስለሆነ ቢሰሩ አይከፋም። ግን ደግሞ ያን ያህል ግን ብዙ ሴቶች የምረዳው ነገር ስፖርት የማይሰራ ወንድ እንደ ሴት ነው የሚቆጠር ይላሉና ቡቡዬና ስፖርት ደግሞ ታውቁታላችሁ ወይ?